አሁን ደግሞ የም ደርሰናል ዝግጁ ናችሁ ወይ እንዴት እንደሚያምር ጠረኑ ማይ ጉድነስ ምን እንደሆነ ማወቅ ፈልጋለሁ አከምባ ሰውት በእናት አይ ነው አከምባ ከዛ ነጋ ነው የምትዩ መሄደው መንገድ አሳያችኋለሁ እንዲ ላብ ያረጋኝ ትንሽ ነው የሚቀረው ያቺ ቶፕ ተሻልች እሷ ናት እግዚአብሔር የእውነት እቺ ናት እቻ እየተጠባበቅን ይውላችሁ ቆመናል ስንት ህዝብ ነው ያለው እዚህ ጋር ይሄው ተደርድሯል የምርም የማታ ሃይክ ያረግን ነው ጋይስ በጣም ድቅድቅ ጨለመልሽ ምንም ነገር የለው ያሆዬ በጨለማ ተራራ ላይ የተሰራ ጦም የሆነ ምግብ በወንዶች የተሰራ እንብላ ለማንኛውም እንዳትቀኑ ብሉ እንደምን አላችሁልኝ እኔ በጣም ደህና ነኝ ሀገር ቤት ተመልሰናል ሀገር ቤት ተመልሰን ደግሞ ከከተማ ወጣ ብለን ዛሬ በጣም ደስ የሚል የሚያስደምም ቦታ ነው መወስዳችሁ የት እንደሆነ ታዩታላችሁ ግን ጉዟችን በሌሊት ነው የጀመረው ከተማዋን እንግዲህ በቃ ማለት ገና ሳይነጋ ነበር የጀመርነው ጉዟችንን ከዛ በኋላ እየነጋ ሄዶ ቁርሳችንን እዚች ጋር አረፍ ብለን ወደ ውስጥ ገባ ብለን እየበላን ነበርና አሪፍ ቁርስን ያገኘነው ቡናም አግኝተናል ጠጥቻለሁ በጣም በቃ በልቻለሁ በጣም ይጣፍጥ ምግብ ጨጨብሳ ነበርው እኔ ደግሞ ጨጨብሳ በጣም ነው የምወደው የት ነው የምንሄደው ስሙን ብቻ ልንገራችሁ ሳጃ ዞን የም ብሔረሰብን ለመጎብኘት ነው የምንሄደው ለማንኛውም ግን ደግሞ ለየት ያለ ፕሮግራም አዘጋጅተውልናል ዛሬ እሱን ነው ለማየት የምንሄደው ማለት ነውና እየሄድኩ ያለሁት በዛ ካሉ ሰዎች ጋር ነው ያም ደግሞ ለምንድን የሆነው ጉዞ አድዋ ይባላል ይሄንን የሃይኪንግ ትሪፕ ያዘጋጀው ይሄንን የእግር ጉዞ ማለት ነው የእግር ጉዞ ወይም ደግሞ አክቹሊ ከእግር ጉዞም የበለጠ ነው በጣም ሌሎች ነገሮችም አሉበት ሰስፔንስ እሱን በሙሉ ነው ማሳያችሁ አሁን ወደ ውስጥ መግባት አለብን ጉዟችን መቀጠል አለብን አሁን 2 ሰዓት ከ40 ላይ ነው ያለነው ከዛ ወደ 6 ሰዓት ወይ 5 ሰዓት ተኩል ላይ ምን ደርስ ይመስለኛል ምን ሄድበት ቦታ እስከዛ ድረስ ያው መጽሐፍ ይዣለሁ መጽሐፌን እያነበብኩ ጉዟችን ይቀጥላል በመሃል ላሳያችሁ በጣም የሚያምር ነገር ኔቸር እኮ ግን በጣም ነው የሚያምረው አታዩዛ ለነዳጅ ረፍት ስንወስድ ለዛ ትንሽ ልንቀሳቀስ ብዬ ነው ወረድኩት እኔ ግን ተመልሰን ገብተን ደግሞ የ1 ሰዓት መንገድ ይቀረናል ከ1 ሰዓት መንገድ በኋላ ምን ደርስበት ቦታ እንግዲህ ታዩታላችሁ የም ብሔረሰብን ታዩታላችሁ መንገዳችን በጣም ነበር የሚያምረው በቃ ስናልፋቸው የነበሩት ትንንሽ ከተማዎች የገጠር ክፍሎች በጣም የሚያማምሩ ነበሩ አሁን ደግሞ የም ደርሰናል I'm so
ሁላችሁም እንኳን ደህና መጣችሁ። የየም ዞን የበርካታ ታሪካዊ፣ ባህላዊ፣ ተፈጥሯዊና ሰው ሰራሽ መስህቦች፣ ጸጋዎች፣ ሀገር በቀል እውቀቶች በብዛት የሚገኙበት ዞን ነው። ይሄ ዞን እጅግ በጣም ሰላማዊ ነው። እንደዚሁ እንደናንተ በጣም በርካቶች የመጡ አካባቢያችንን ይጎበኙታል፣ ይወዱታል፣ ውሎ ያድራሉ። ስለዚህ እናንተም አካባቢያችንን ለመጎብኘት በዞናችን ውስጥ የሚገኙ በርካታ ቅርጾችን፣ መስህቦችን ለማየት፣ ጸጋዎችን ለማየት መርጣችሁን ስለመጣችሁ እጅግ በጣም ደስተኞች ነን። እንኳን ደህና መጣችሁ። ባጭሩ አሁን እናንተ ዓላማ አድርጋችሁ የመጣችሁት አካባቢ ለማሳየት ያክል ነው። ቦሪ ተራራ ነው የሚባለው። ቦሪ ተራራ ማለት ከዚህ አካባቢ በተለይ ወደ ምዕራብ ኢትዮጵያ ስትመጡ ካሉ ተራሮች በጣም ትልቁ 2939 ሜትር ከፍታ ያለው ተራራ ነው። ይሄ ተራራ ብቻ አይደለም፣ ፈውስ ለሰው ልጅ እና ለእንስሳት ፈውስ የሚሰጥ ተራራ ነው። ምን ማለት ነው? በአመት ህዝቡ ከህፃን እስከ አዋቂ ጥቅምት 17 ወደ ተራራው ወጥቶ መድኃኒት የሚቀምምበት ከ216 በላይ እጽዋቶች የሚበቅሉት ተራራ ነው። ይሄ ተራራ ከእጽዋት ማብቀል ባሻገር ትልልቅ ወንዞችን የሚያፈልቅ ነው። 4 ወንዞች የዳው፣ የደርቡ የሚባሉ የማዳ የሚባሉ ወንዞችን ያፈልቃል። እነዚህ ወንዞች ደግሞ ጊቤ 1 እና ጊቤ 2 ጊቤ 2 ሃይድሮ ኤሌክትሪክ ማመንጫ እዚህ ዞን ውስጥ ነው ያለው። ለኢትዮጵያውያን ኤሌክትሪክ አገልግሎት የሚሰጠው ማለት ነው። ለዛ ትልቅ ውሃ በማመንጨት የሚታወቅ ተራራ ነው። ነፋሻማ ነው። በዚህ ተራራ አናት ላይ ሆናችሁ ወደ ተለያዩ ጉራጌን ማየት ይቻላል፣ ሀዲያን ማየት ይቻላል፣ ሰፊውን ኦሮሚያ ክልል ማየት ይቻላል። ጊቤ 1ን የተንጣለለውን ጊቤ 1 ሐይቅ፣ ሰው ሰራሽ ሐይቅ ማየት ይቻላል። እና እዛ ተራራ ላይ በዚህ መልኩ ብዙ እንግዶች የመጡ ተራራውን እየወጡ እየጎበኙ፣ በነገራችን ላይ አቶ ምስክር የሚያመጣው ቡድን ነው። ይሄ አሚና እዛ አድሮ እዛ የነበረውን ትዕይንት ሲያይ የነበረ ቡድን ነው። ይሄ ደግሞ ከፌደራል ሚኒስቴሮች፣ የክልል ካቢኔ አባላት አካባቢውን ለመጎብኘት በእለቱ እዛ የሚመጡበት ነው። እዚህ የሚታዩት እና ይሄኛው ህዝቡ በነቂስ ተራራው ላይ በእግሩ ወጥቶ ከተለያዩ እጽዋቶች በሚይዙት የተለያዩ መድኃኒት መያዣ ቁሳቁስ መድኃኒት የሚቀምሙበት ሁኔታ ነው ያለውና ይሄ ተራራውን ነው የሚያሳየው። ተራራ ላይ የሚደረገውን ኩነት ነው የሚያሳየው። ሌሎች ፊል ውሃ፣ በጣም ፈዋሽ ፊል ውሃ እዚህ ዞን ውስጥ ወማ ፊል ውሃ የሚባል ነው። ብርብርሳ ፏፏቴ የሚባል አለ። እዚህ ከተማ ውስጥ ነው ያለው። ጥብቅ ደኖች፣ ብዙ ጥብቅ ደኖች አሉ። አንዱን አቋርጣችሁ ነው ቦሪ የምትሄዱት። የኦያ ጥብቅ ደን የሚባል አለ። እዚህ ጋር ያለው ኩሙል ጥብቅ ደን ነው። ነገ ጊዜ ካላችሁ የሚታዩት አንገሪ ቤተ መንግስት 12 ነገስታት ተፈራርቆ ህዝቡን ያስተዳደሩበት ታላቅ ቤተ መንግስት አለ። ይህን ብዙ ጎብኚዎች የመጡ የሚያዩት ነው። ሌላው ብሔረሰቡ ከተለያዩ ጥቃቶች ራሱን ለመከላከል በራሱ እጅ ጥበብ የሰራቸው በጣም በርካታ ዋሻዎች አሉ። የሶማ ዋሾ ሰው ሰራሽ ዋሻዎች የሚባሉ አንድ አካባቢ ላይ ከ60 በላይ ዋሻዎች፣ ከብቶች ይቆማሉ። ውድ የቤት ንብረቶች የሚቆሙበት ነው። በራሳቸው በሚመጣ ጥቃት ዱር በጥንት ጊዜ ንብረቶቻቸውን፣ ልጆቻቸውን፣ ከብቶቻቸውን እዚህ ውስጥ አድርጎ ለመከላከል ወደ ውጭ አባቶች የሚሄዱበት ዋሻ ነው። እስካሁን ድረስ የጉብኝት ማዕከል ሆኖ እያገለገለ ይገኛል። እዚህ ጋር ባህላዊ ዳኝነት የሚካሄድበት ሁኔታ አለ። ቻሎ ባህላዊ ዳኝነት ነው የሚባለው። እዚህ የተቀመመውን 1-2 ደቂቃ አይታችሁ ወደ ዋና ፕሮግራማችሁ ትሄዳላችሁ ማለት ነው። እዚህ የምትመለከቱት ቅድም እንዳነሳሁት ከተራራው ከተለያዩ እጽዋቶች ተለቅመው የተቀመሙ መድኃኒቶች ናቸው።
መድኃኒት መቀመም ብቻ ሳይሆን አባቶቻችን ወገሻም ሆኖ የተሰበረን አሽቶ ጠግኖ ወደ ነበረበት የተሰበረውን የሰውነት ክፍል የሚመልሱ አባቶች እናቶች ሁሉ ያሉበት አካባቢ ነው። ይሄን ለዚህ ለኤግዚቢሽን ለማሳየት ነው እዚህ ያቀረብነውና ወደዚህም እየመጣችሁ ማየት ትችላላችሁ። ጥያቄዎችንም አንስታችሁ መረጃ ከነሱ መውሰድ ትችላላችሁ ማለት ነው። አመሰግናለሁ። እኔ ጌታቸው ኃይለ ማርያም ይባላል። ኃይለ ማርያም ንጉስ ይባላል። ከማዕከላዊ ኢትዮጵያ ክልል ከየም ዞን ፎፋ ወረዳ ነዋሪ ነኝ። ማዕከል ባህል መድኃኒት ማዕከል ሐኪም ነኝ። እዛው ነው የሚሰራው። ስለዚህ ይሄ ባህል መድኃኒት አሁን አይደለም መለቀም የተጀመረው። በአንደኛ ክፍለ ዘመን ማለት ከአፄ ኃይለ ሥላሴ በፊት ከአንደኛ ክፍለ ዘመን ጀምሮ በቅብብሎሽ አባቶች ቅድመ አያቶች ሲቀባበሉ ሲሰጡ በልጆቻቸው ሲያስተላልፉ የነበሩበት ባህላዊ መድኃኒት ቅመማ ነው። ይሄ እንግዲህ አሁን ሲታዩት በእርግጥ ይሄ መድኃኒት ብዙ እጽዋቶች ናቸው። ስራ ስርም አለ፣ ፍሬም አለ፣ ቅጠልም አለ። የተለያዩ እጽዋቶች አሁን ነገ ሲቀጠፍ የሚታዩት ነው። ስለዚህ ነገ አሁን እዛ ጋ በስፋት የሚታዩት ስለሆነ ሁሉም በአገር በቀል እውቀት ላይ ሁሉም ህብረተሰብ የም ብሔረሰብ ሁሉም ወጥቶ በነቀስ ወጥቶ የሚለቅምበትና የሚጠቀምበት ነው። ይሄ ደግሞ ሲወርድ ሲዋረድ የመጣ ታሪካዊ የሆነ ሀገር በቀል እውቀትን ለማሳደግ ቅብብሎሽ አባቶች ሲያደርጉ የነበረበትን አሁን በአዲሱ መልክ ደግሞ እኛም ይሄው ያዘመንነው። ከዚህ በፊት በዚህ ቃንጫ ነው ሲሰጡ ነበረው። እኛ አሁን ደግሞ አዘምነ ነው በማንኪያ በዱቄት መልክ አዘጋጅተን አሁን እየሰጠነው ያለ ነው። ስለዚህ ይሄ በእርግጥ አሁን ብዙ አይነት በሽታዎችን 288 አይነት በሽታን የሚያድን ነው። ስለዚህ ይሄ ሁሉ በአካባቢያችን አሁን እዚህ በሆሪ ተራራ ላይ የሚገኝ መድኃኒት ነው። አሁን ነገ ጠቅላላችን ወጥተን እዛ ስንለቅም የሚታዩት ነው። ስለዚህ እንደዚህ አይነት ባህላዊ ቅመማ ነው እየተደረገ ያለው። ስለዚህ ይሄ በቀላል ታይቶ የሚተላለፍ አይደለም። ስለዚህ ድሮ ጀምሮ አሁን ሲጠቀሙ የነበሩት አባቶች ለኛ ቅብብሎሽ አድርገው እኔም ይሄው አሁን በእውነቱ አባቴ ቅብብሎሽ ባደረጉኝ ፌደራል መንግስት ይሄን ሜዳሊያ እውቅናም ተሰጥቶኛል። ስለዚህ ምንድነው ይሄንን ሁሉ እናንተም ብትሆኑ ነገ ተረባርባችሁ ይሄንን እውቅና እውቀት ለማግኘት እንድትችሉ አደራዬን በጥሞና እያስተላለፍኩኝ ይሄ ነው መልእክቴ። እኔ አሜባ ነው የምፈልገው፣ ምክንያቱም ብዙ አዘወትራለሁ። ወዴ ይወዳል አሜባ፣ ግን ከባድ ነው። ከዛስ ሌላ ምንድን ነው? ዋው! ይህንን ነገር ግን ቆይ ላሳያቸው። ሲሪየስሊ ለወባ በሽታ አለ። ለወባ አለ። ለወባ የምትታመሙ ሰዎች የአፍንጫ ይህንን የሚያስፈልጋቸው ብዙ ሰዎች አሉ። ማቃቸው ራሱ የሌለ ነገር የለም። አክቹሊ የኪንታሮት፣ ሌሊት ወፍ፣ የላሽ በሽታ፣ የወስፋት፣ የእግር ዝሆን በሽታ ምንድን ነው? ኤሌፋንቲያሲስ። ዋው! ስሜ መስፍን ሙጋ እባላለሁ። የየም ዞን ባህልና ቱሪዝም መምሪያ ኃላፊ ነው። አሁን የምን የመጣ ነው? ዞን ደግሞ ሳጃ እንደሆነ አውቃለሁ። ኦልሬዲ ስትናገር ሰምቻለሁ። ስለ የም የማናውቀው ነገሮች፣ ሰው ማወቅ አለበት የምትላቸው ነገሮች እስቲ ንገረኝ። አዎ፣ ስለ የም መታወቅ ያለበት በጣም በርካታ ጉዳዮች አሉ። ከነዚህም መካከል ወደ ዞናችን የሚመጣ ማንኛውም እንግዳ ማወቅ ያለበት ዞኑ ፍጹም ሰላማዊ ብቻ ሳይሆን በዞን ውስጥ የትኛውም አካባቢ በነፃነት መንቀሳቀስ ታሪካዊ የሆኑ ባህላዊ የሆኑ ተፈጥሯዊ የሆኑ ሰው ሰራሽ የሆኑ መስህቦች፣ ጸጋዎች የሚጎበኙ በርካታ ጉዳዮች ያሉበት ዞን መሆኑን ማወቅ ያስፈልጋል። እሱም ብቻ ሳይሆን እኛ ጋር ስትመጪ ሰው ሁሉ እንግዳን በፍቅር የሚቀበል ነው። ፍጹም ሰላማዊ ነው ብዬሻለሁ። ሰው ሆነሽ መገኘት ብቻ በቂ ነው እኛ ጋር ስትመጪ ማለት ነው። ባክግራውንድሽ ምንድናት ምንድነው ተብሎ አይጠየቅም፣ ነውር ነው። በእንግድነትሽ በደንብ ህዝቡ ይቀበላል። መሆን የምትፈልጊውን ነገር ማግኘት የምትፈልጊውን ነገር ከጎንሽ ሆኖ ይተባበራል። ለመጎብኘት የመጣሽ ከሆነ የትኛውን መስጊድ፣ የትኛውን ታሪካዊ ቦታ፣ የትኛውን ባህላዊ ቦታ ነው የምትፈልጊ ብሎ ይጠይቅሽና መረጃ ወስዶ እስከ ቦታው በነፃነት ወስዶ አድርሶ የሚያስጎበኝ የሚያሳይ ህዝብ ያለበት ነው። ይህ ብቻ ሳይሆን
ስለየም ሲነሳ የም አይሰርቅም አይለምንም። ሴት ልጅ አትገረዝም ውስጥ ማለት ነው። እሱን ላነሳልህ ነበር ያለፈው ጊዜ ስላሳያችሁ እና የትኛውም የዞኑ አካባቢ ቴጂ ሊመና ውግዝ ነው፣ ስርቆት ውግዝ ነው። በላብ ጥረሽ ግረሽ መኖር ነው ያለብሽ። ይሄ ህዝብ ውስጥ ጸርጾ የቆየ መልካም እሴት ነው። የትም አካባቢ ቢቴጂ በእኛ አካባቢ ሴት ልጅ አትገረዝም፣ ወንድ ነው የሚገረዘው። ይሄ መታወቅ ያለበት ጉዳይ ነው እና እኛ ጋር ስትመጪ ለአንድ ቀን ፕሮግራም ይዘሽ መጥተሽ 3-4 ቀን እየጨመርሽ ነው የምትሄጂው። ውጪ አይልሽም። ምክንያቱም የሚታያቸው ተፈጥሯዊ ሰው ሰራሽ የሆኑ ነገሮች፣ ቅርጾች፣ ባህሎች፣ ታሪኮች፣ ባህላዊ ውዝዋዜው ህዝቡ ቀድሞ ሲጠቀም የነበረው ቅርጾች በየእንትኑ ያሉ በየሙዚየም በየአካባቢው እንደዚሁ ተደራጅተው ያሉ አሉና እኛ ጋር ከመጣሽ ይህን ማግኘት ትችላለሽ ማለት ነው። ይህን አካባቢ ለማየት ስለመጣችሁ እጅግ በጣም ደስተኞች ነን። ከኛ ጋር ሌሎች ምሁራን አብሮ መስራት አለባቸው። ይህንን ለሀገር የሚጠቅም ለዓለም የሚጠቅም ሀገር በቀል እውቀት በጋራ እንዲያስተዋውቁ እንፈልጋለን። በጋራ ሰርቶ ለዓለም እንዲያደርሱ እንፈልጋለን። እኛም እኔ ደግሜ መምጣቴ ነው። በጣም ናፍቆኝ ነው የመጣሁት። የመድኃኒት ለቀማውን አላየውም ነበር ባለፈው። አሁን ደግሞ ነገ ያለውን እንግዲህ በጉጉት ነው፣ ምግቡንም በጉጉት አሁን እንግዲህ ሆዴ እየጮኸ ነው ኦልሬዲ። ግን በቃ በጣም ደስ ብሎኛል እውነት ስላገኘኋችሁ። በጣም ናፍቃችሁኝ ነበረ። እኛም እናንተ እንደዚሁ የሚመጡ እንግዶችን በዚህ መልክ በደስታ ነው የምንቀበለውና እናንተም ደግማችሁ ስለመጣችሁ እጅግ በጣም እናከብራችኋለን፣ እንወዳችኋለን። ሄዳችሁ ደግሞ ሌሎች እንደዚህ ያላዩ ኢትዮጵያ ውስጥ እንደዚህ አይነት ዩኒክ ቦታዎች አሉና መጥቶ እንዲያዩ እንዲጎበኙ እንዲታረጉ ኑ ወደ የምኑ በሏቸው እንበላቸው ወደ የምኑ በሏቸው። ሁላችሁም ወደ የምኑ ኑ። ደስ የሚል ጊዜ ታሳልፋላችሁ። እኛ ጋር መታችሁ ኢትዮጵያ ውስጥ ለካ እንደዚህ አይነት ነገር አለ የሚል እውቀት የምትገበዩበት ነው የሚታዩበት ነውና ወደ የምኑ ኑ። እናመሰግናለን። በጣም ነው አመሰግናለሁ። ሰላም በላችሁ። ቻናል ዋን ሰላም ቻናል ዋን በላችሁ። ቻናል ዋን ደህና ናችሁ? ከየም ነው። ከየም እንኳን አደረሳችሁ ለሳምንት